ይህኛም ጽናትክን አይተናል። ከዚህ በኋላ የኛን ሰዎች መለመን አያስፈልግም። 500 ሺህ ብር ብቻ ሳይሆን እኔ 1 ሚሊዮን ብር እሰጥሃለሁ። አደራ የምልህ ግን አልሐምዱሊላሂ ረቢል ዓለሚን አላህ ካሰብኩት በላይ እጥፍ አድርጎ አሳክቶልኛል። ወላሂ በጣም ነው ደስ ያለኝ። አንዳንድ ምቀኛ ሐሲዳም ሰዎች አሉ አይደል እንዴ? ያጀማ ወላሂ ሁሉም ነገር ለከይር ነው። ሰው ቢጠምባችሁ እዚህ ስመጣ የሚገርማችሁ ነገር ሚስቴ እንዳልኳችሁ የማዳም ቅመም ናት። ለኔ የከፈለችው መስዋዕትነት ማንም አልከፈለልኝም። አልፎ ደግሞ ሌላ የሚገርም ሰርፕራይዝ አለው። እዛው ድርጅት ውስጥ ስራ ማመቻችልሃለሁ ከ2000 እስከ እንግዲህ እዚህ 4600 ምናምን አካባቢ ሰዎች አላችሁ። ምናልባት አንዱ ስታደርጉት ወይም ስታጻምጹበት የነበረው አንዱ ሐሳብ ክርስቲያንን ሃይማኖት ተሳድቧል የሚል ነበረ። በደንብ እንድታውቁ የምፈልገው ነገር እንኳን ያልተሳደበውን ቢሳደብ እንኳን فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام دنيا تكبرات ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለሻአላህ ዛሬ ለየት ባለ ቪዲዮ የተመለስኩት ወላሂ በጣም ነው ደስ ያለኝ። አንዳንድ ምቀኛ ሐሲዳም ሰዎች አሉ አይደል እንዴ? ያጀማ ወላሂ ሁሉም ነገር ለከይር ነው። ሰው ቢጠምባችሁ አላህ ያሳዝናላችኋል። አላህ ውስጣችሁን አይቶ ይክሳችኋል። ወንድማችን አሊ እንግዲህ ስደተኛ ያጀማ ስደተኛ ወንድማችን አይደል? አንድ ሀብታም መጥቶ ሰጠዋለሁ ስላለ እኛ ለምንድን ነው የማናሰጠው ለዛ ሰው? ይሄን ያክል ደረጃ በብሔር በእምነት በተለያዩ ነገራቶች እሱን እንትን ለማለት ሲሞክሩ ነበረ። ከመግቢያው እንደተመለከታችሁት 500 ሺህ ብር ነበር የተባለው። 500 ሺህ ፎሎወር ከገባ ኢቲኤች ዴሊቨሪ አካውንት ማለት ነው። አካውንቱን ባይሞላ አታስብ፣ 500 ሺህ ብር አይደለም ለጽናትህ 500 ሺህ ብር ጨምሬ 1 ሚሊዮን ብር ሰጥሃለሁ ብሎታል። ከዛም አልፎ ደግሞ ሌላ የሚገርም ሰርፕራይዝ አለው። እዛው ድርጅቱ ውስጥ ሊቀጥረ ነው። የተለያዩ ቪዲዮዎች አሉ። ያጀማ በጣም ነው ደስ ያለኝ። እንግዲህ ስለ ሚስቱም የተናገረበት አለ። ሚስቱም እዛው የመዳም ቅመም ናት። እሷ ናት የወሰደችው ወደ ዱባይ ማለት ነው። ብቻ ሚስቱም ብዙ መስዋዕትነት እንደከፈለችለት ከዚህም በፊት የተለያዩ ኢንተርቪዎች አሉ ሲናገር ነበር። በጣም ደስ ይላል። ኢንሻአላህ ዱባይ ላይ ሆኖ ላቡን ጠብ እያደረገ እየሰራ ቢያልፍለት ይሄ ልጅ ምን አለበት? ለማንኛውም አላህ ክሶታል። አላህ ወላሂ መቼም ብቻችን አይተን ውስጣችን ንጹህ ሆነ ይሄ ልጅ በዚህ ደረጃ ተመልክተናል። ሁላችሁም እስኪ ቪዲዮን እንመልከት። በጣም ደስ ስላለኝ ነው እና ኢንሻአላህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ላይክ ያደርጋችሁ ሐሳብና አስተያየት ይስጣችሁ። ቪዲዮን ተመልከቱት። ሙሉ ቪዲዮ አለ፣ እኔ አላወራላችሁም። መልካም አልሐምዱሊላሂ ረቢል ዓለሚን አላህ ካሰብኩት በላይ እጥፍ አድርጎ አሳክቶልኛል። የልቤን መሻት ሞልቶልኛል። ክብርና ልቅና ላንተ ይገባሃል። አልሐምዱሊላሂ ረቢል ዓለሚን። በመቀጠል ወልዴ የኔ ምርጥ ላንተ ቃላት የለኝም። በየርክበት አላህ ደስተኛ ያርግ። ዘርህን በሙሉ ክፉ የሚባል ነገር ያገኝብህ። በየርክበት ጥሩ ነገር እንጂ መጥፎ ያገኝ ማለት በጣም በቃ ደስ ብሎኛል ከምላችሁ በላይ ማለት ደስታዬን መቆጣጠር አልቻልኩም። እና የኔን ደስታ ስትከታተሉ የነበራችሁ በሁሉም ቦታ ያላችሁ ከልብ አመሰግናለሁኝ። እንኳን ደስ አላችሁ፣ እንኳን ደስ አለን እንላለሁኝ። ከልቤ በጣም ደስ ብሎኛል። ስማችሁን ያልጠራኋችሁ ያላመሰገንኳችሁ እናንተም ሁሉ በቃ ከልብ አመሰግናለሁኝ። በጣም ደስ ብሎኛል። እንኳን ደስ አላችሁ እላለሁ በድጋሚ። አልሐምዱሊላሂ ረቢል ዓለሚን አላህ የልቤን መሻት አሳክቶልኛል። ለሱ ምን ይሳነዋል? ይህኛም ጽናትክን አይተናል። ከዚህ በኋላ የኛን ሰዎች መለመን አያስፈልግም። 500 ሺህ ብር ብቻ ሳይሆን እኔ 1 ሚሊዮን ብር እሰጥሃለሁ። አደራ የምልህ ግን ይሄንን ብር በቀልድ ሳይሆን ለቁም ነገር ነገ ለሌሎች ለብዙ ሰዎች የስራ ዕድል የምትፈጥርበት ዓላማ ላይ እንድታውለው ብቻ ነው አደራ የምልህ። ከዛ ውጪ ፎንቱን አክሴፕት ያረግንህም በጣም ብዙ ሰዎች ሼር እያረጉልን ስለነበረ በጣም ብዙ ሰው የሰራውን ቻሌንጅ ያስጀምረኝ ብለህ የሰራውን ቪዲዮ በጣም ብዙ ሰው ሼር ስላደረገልኝ ከዛ ደግሞ ባለፈ ደግሞ ሼር ከማድረጋቸው ባለፈ ደግሞ አንተም እንድትጠቀም ዋናው ኢቲኤች ዴሊቨሪ የተከፈተው እንደዚህ በስደት ሀገር ያሉ አረብ ሀገር ያሉ ወንድሞቻችንን
የስራ እድል መፍጠር፣ የእነሱን ህይወት መለወጥ፣ ማገዝ ስለነበረ የኛ በጣም ትልቅ ፕሮጀክት ያለን ሶፍትዌር ካምፓኒ ያለኝ አሁን ዴሊቨሪ ካምፓኒ አይደለም፣ ሶፍትዌር ካምፓኒ ዓለማችን የደረሰችበት የቴክኖሎጂ አርቲፊሻል ኢንተለጀንስ ስራ የሚሰራበት ሶፍትዌር ካምፓኒ ያለኝ ሰው ነኝ። ስለዚህ ኢቴሽ ዴሊቨሪ በጣም ኢምንት ነው ለኔ። ቀጣይም ብዙ አሁን ላውንች የምናደርጋቸው በጣም ብዙ ፕሮጀክቶች አሉን። በጣም ብዙ ትርፍ የምናገኝባቸው ለኛ አይደለም ለሀገር ብዙ ለውጥ እንትን የምናደርግባቸውና ለኛ ፎሎ ምናምን ምንም አይሰራልንም። አክሴፕት ያደረግን ጀስት ፎሎ ለማግኘት ፈልገን ሳይሆን መራባሽ እንሞክራለን። ደግሞ ዛሬ እንደአጋጣሚ 6 ቀን ቀረው ስል ዋርኒንግም ሰጠኝ ለ6 ቀን ማለት ነው። ቲክቶክ ሁላ ነው የተመቀኘ ያየ። አዎ በጣም የሚገርም ነው። ተባበረብህ። በጣም ገርሞኝ ነበር ታውቃለህ። በቃ ተናድጄ ወጣሁኝና በሌላ አካውንት ነበርና ያንንም ስሞክረው እምቢ ሲለኝ ተኛሁ ገብቼ። አሁን እንደጋጣሚ ሼር ሲያደርጉልኝ ነው በዚህ እንደገና የጓደኛዬን ከተኛበት ቀስቅሼ የገባሁም ማለት ነው። አዎ ለማንኛውም እንግዲህ ብዙ እንትን ብለሃል። ጽናትክን በደንብ አድንቄያለሁ ከምንም በላይ። ሌላው በሰው እጅ ያለ ነገር ነው። በሰው እጅ ያለ ነገር ደግሞ አትተማመንበትም። መተማመን የምትችለው ፈጣሪህንና በእጅ ያለውን ያንተን አቅም ነው እና ያለህን ጽናት በጣም አድንቄያለሁ። እኔ ጽኑ ሰው በአቋሙ የማይወላውል ሰው ደስ ይለኛል። የሚሳካለትም እንደሱ አይነት ሰው ነው። ጽናት ያለው ሰው፣ የሚታገስ ሰው በጽናት ሀብቱ እንደው ዝም ሲልብክ አቋርጠህ የምትተው መስሎኝ ነበር። ያው አቋርጠህ ብትተው ኖሮ ምንም አይነት ቦታ አይኖረኝም ነበር ላንተ። ግን አንተ ሀብቱ ታግለሃል። ጀግና ነህ። ይሄን ጽናትክን ከቀጠልክበት ነገ ትልቅ ደረጃ ያደርሰሃል። እንግዲህ እዚህ 4600 ምናምን አካባቢ ሰዎች አላችሁ። ምናልባት አንዱ ስታደርጉት ወይም ስታስቀምጹበት የነበረው አንዱ ሐሳብ ክርስቲያንን ሃይማኖት ተሳድቧል የሚል ነበረ። በደንብ እንድታውቁ የምፈልገው ነገር እንኳን ያልተሳደበውን ቢሳደብ እንኳን ቃል በቃል ግልጽ የሆነ ስድብ ቢሳደብ እንኳን ክርስቲያን በመሰደብ በመገፋት በመሰየፍ መስዋዕት በመሆን ነው ክርስትና እንጂ ነጭ በነጭ ነጠላ ለብሶ እየተመሰገኑ እየተወደሱ አይደለም። ጽድቅ በክርስትና የተማርነው ቅዱሳን ሰማዕታት በመንከራተት አይደለም። እናንተ ክርስቲያኖች ማን ናችሁ? የትኞቹ ስንተኛዎቹ መላኮች ናችሁ? እናንተ ስንተኛው ሐዋርያ ናችሁ? እናንተ የማትሰደቡ የማትተቹ የትኛው ሐዋርያ ነው ያልተገታ? ራሱ ኢየሱስ ክርስቶስ እኮ ተሰዷል እኮ ተንከራቷል እኮ። እናንተ የትኞቹ ነብይ ናችሁ? የትኞቹ ሐዋርያት ናችሁ የማትሰደቡት? እናንተ ስትሳደቡ አድማ ሰርታችሁ ቤት ከፍታችሁ ስትሳደቡ አልነበረ? ኢቭን ቢሳደብ እንኳን የተሳደበበት ቢገኝ እንኳን መጀመሪያ ምን ብለውት ነው የተሳደበው? ምን ተብሎ ነው? ምን ኮሜንት ተጽፎለት ነው? እኔ አንድ ነገር አለ የሆነ ፖስት እንትን ኮሜንት ስመልስ ካንተ ይሄን አንጠብቅም ብሎ ያሳቅቁኛል። መሳደብ ሳልፈልግ ቀርቻ አይደለም። በቃ ሰዎች እኔን የሚያከብሩኝ ሰዎች ቅር እንዳይላቸው ብቻ ነው እምተው እንጂ በደንብ መሳደብ የምፈልግበት ቦታ አለ። በደንብ በቃ እያመመኝ በቃ ነው እምተው ሳልሳደብ የምቀረው። በቃ ስሳደብ ደስ የማይላቸው ስላሉ እነሱን ላለማስከፋት። የትኞቹ መላእክት ናችሁ እናንተ የማትሰደቡት? ስድብ እንኳን ቢሳደብ እንኳን ደግሞ ሰው ሲሳደብ ሰው ዝም ብሎ ካፉ ክፉ ነገር አያወጣም። ወይ ውስጡ ሆዱ ውስጥ ቆሻሻ አለ፣ ወይ ደግሞ ልብ የሚያደማ ህሊናን የሚያስት ነገር ሰው ሲናገር ነው ወጣህ የምትሳደበው። ህሊና የሚያስት ሰው መሆንህን የሚያስረሳ መርዝ የሚተፉ ሰዎች አሉ። ያንን መርዝ መጣው ሲተፉብህ ልትሳደብ ትችላለህ። አታውቀውም መሳደብህን። ይሄ ሀፕን ያደርጋል እና በደንብ ይህንን አስቡበት። ሁለተኛ በትክክል ዝም ብላችሁ ለስም ክርስቲያን ሳይሆን የተግባር ክርስቲያን ሁሉ የተግባር ክርስቲያን ስትሆኑ ብትሰደቡ አይደለም አንገታችሁ ቢቆረጥ ሰው ቀና ብላችሁ አትናገሩም። ክፉ አትሆኑ። ባልንጀራችሁ ጠላታችሁ አንድ እርምጃ ሄድልኝ ቢላችሁ ሌላ ሁለተኛ እርምጃ ተራመዱለት።
ሌላ ሁለተኛ ምዕራፍ ሂዱለት ነው የሚለው እንጂ ክፉ ሁኑ፣ አመፅ አንሱ፣ ምቀኛ ሁኑ የሚል የክርስትና አስተምሮት የለም። እና እያወቃችሁ ችግር የለም። ሰያ አሁን ሀዩ በኦሮሞኛና በትግርኛ ነው ሐሳቧ እንድትገልጽ የምንፈልገው። እንደ በመጀመሪያ እንኳን ደስ ያለሽ። እንኳን አብሮ ደስ ያለን ሀዩ ከልብ ነው የማመሰግን። ላይ በጣም ምን እንጃ እንደዛ ስትል በቃ በጣም ነው የጮፉት። ወላሂ ሰው ማለት ምን ሆነሽ ነው ብሎ እስከሚደናገጥ ወረበለን። በጣም ነው ደስ ያለኝ። እኔ ወላሂ ላንተ ቃላት የለኝም። በቃ እኔ እንጃ ፈጣሪ ይጠብቅህ። አንቺ ያው ሁሉ ቋንቋ አጥንተሽ መጠሽ እንዴት ነው የማልሰጠው? አንቺ ስታስብ ወላሂ ኦሮሞኛ ታውቃለህ? በወረቀት ጽፌ ነው ያነበብኩት። አለልኝም ወላሂ በጣም በርካታ ሰዎች በቃ ያላደረጉት ጥረት የለም። በቃ ሆነም አልሆነም በጣም በርካታ ሰዎች ጥረዋል። ለእናንተ ቃላት የለኝም። በቃ ሁሌም ክፉ ነገር ያገኛችሁ፣ በቃ ሁሌም መልካም ነገር። በቃ በተለይ ደግሞ እረኞችና የማርያም ቅመሞች በቃ ትለያላችሁ ከማንም በላይ ደግሞ ማለት ነው። በበረሃ እየተንከራተታችሁ እኔን ወንድማችሁን ለማስደሰት ብላችሁ የጣራችሁት ጥረት ሁሉ እኔ እንጃ ብቻ። አይ እንግዲህ ዛሬ የደስታ ቀን ነው፣ ለቅሶ የለም ዛሬ። በቃ በተቻላችሁ መጠን 1000 ፎሎወር ይዘው ለኔ በቃ ቪዲዮ ያልሰራ ከትንሽ ጀምሮ እስከ ፌመሶች በቃ ለኔ ላደረጋችሁልኝ ለኔ ላሳያችሁ ፍቅር እኔ ቃላት የለኝም። የማርያም ቅመሞች አላህ በቃ ከሰው ቤት ስራ አውጥቶ ለራሳችሁ የተመቻቸ ህይወት ይስጣችሁ። እረኞችም አላህ በቃ የተመቻቸ ህይወት ለራሳችሁ ይስጣችሁ። በቃ ሁሌም በቃ ደስተኛ ሆናችሁ ነው። ሳሪዬም መሲም ሀዩም እዚህ ያላችሁ በሙሉ ቃላት የለኝም በቃ ለእናንተ ማለት ነው። መስዬ ከመጀመሪያው ጀምራ በቃ ከጎኔ ሆና አብሽር በቃ ወንድም ይሄን ነገር እናሳካዋል እያለች በውስጥ ሳይቀር ስታጽናናኝ ነበር። በቃ እኔ እንጃ ለመሲ በቃ ማለት ቃላት የለኝም። ሳሪ ብዙ ጊዜ ና ትለኛለች ምናምን፣ እሷ ጋር እንዲህ በቅርበት አውርተን አናውቅም። መሲ ጋር ግን በደንብ እናወራለን በውስጥ ምናምን። ለአንዳንድ ነገር ሲቸግር ራሱ አማክራታለሁኝና መስዬ ከልብ ነው የማመሰግነው። በቃ ሁሌም ከበሪልኝ ክፉ ነገር አይንካሽ። እኔ ድርጅት ውስጥ ስራ ማመቻችልሃለሁ ከ2000 እስከ 3000 ድርሃም ደሞዝ ሊኖር ይችላል። እኔ ድርጅት ውስጥ አብረህ ትሰራለህ፣ ፕላስ ደግሞ ይሄን ታደርጋለህ። ግን አንድ ነገር እርግጠኛ እንድትሆንልኝ ፈጣሪም የምታምነው አላህም ቅር እንዳይሰኝብህ ከሌሎች ሰራተኞች ለይቶ 2000 ድርሃም ደሞዝክን ያስገባልን ሰውዬ ሳታሳዝነው ሳትበድለው ስራው ላይ ክፍተት ሳትፈጥርበት ነው ወደኛ መምጣት የምትችለው። እዛ እንደዛ በልዩ ነገር የተደረገ አጥፍተህ ከመጣህ አይቀናህም፣ አይሳናም። አላጠፋም። በእኔ ቦታ ሰው መተካት እችላለሁኝ። በቃ መተካት ልክ እንዳንተ አሁን ያንተን 2000 የጨመረልህ በስራ ደስ ስላለው ነው። ከዛ ውጪ አንተ እንትን ማለት ትችላለህ። ኦርደር አሬንጅመንት እኛ ጋር መስራት ስለምትችል ኦርደር የሚወጡ ትዕዛዞችን አሁን የኛ ልክ እንደ አማዞን እንደ ሼን ሰፕላይ ልናደርግ ስለሆነ ፕሮዳክቶችን እነሱን ማሸግ ኦርደር አሬንጅ ማድረግ በጣም ብዙ ስራዎች ስለሚኖሩ ያኔ አብረን ትሰራለህ። አሪፍ ደሞዝ ይኖርሃል። ግን ምን ፈልጋለሁ የሚለወጥ ቤተሰቡን የሚረዳ ዝም ብሎ ያገኘውን የሚያወጣ ገንዘቡን የሚበትን ሳይሆን ነገ እዚህ ነበርኩኝ ከሌ ጋር ሰርቼ ጥሩ ቦታ ደረስኩ ብሎ የሚያኮራ ሰው ፈልጋለሁ። ዝም ብሎ ያየው ሰው ሲለብስ ሲያይ የሚለብስ ሰው ሲጠጣ ሲያይ የሚጠጣ ሰው አልወድም። እዚህ ስመጣ የሚገርማችሁ ነገር ሚስቴ እንዳልኳችሁ የማርያም ቅመም ናት። ለእኔ የከፈለችውን መስዋዕትነት ማንም አልከፈለልኝም። እኔ ብዙ ጊዜ ቲክቶክ ላይ ታዊ ከሆነ ሚስቶቻችሁ ዱባይ ካመጣቻችሁ በኋላ ወንዶች በቃ እንደዚህ አይነት ስራ የማይሆን ስራ አትስሩላል እና እሷ ካላትም ላይ ከሌላትም ላይ ተበድራ ነው ያመጣችው። ወላሂ ላዚም ነው የምላችሁ። እሷም እየከፈለች እኔም እየከፈልን ገና አሁን
1500 ድርሃም ነው ከኪሴ ያለኝ ማለት ነው። አመናችሁም አላመናችሁኝም ማለት ነው። እስካሁን ድረስ አመት ሆነኝ። አመት ስኖር የመጣንበትን ምድያ ስከፍል ያለውንም ሚስቴ ጋር እየተባበርን በቃ ስናደርግ አሁን ኪሴ ላይ 1500 ድርሃም ነበረች አለችኝ። እኔ ምን ማለት እንዳለብኝ አላቅም። ሚስቴን በዛ አጋጣሚ ሁሌም በቃ እኮራብሻለሁ። ይሄንንም ስጀምር የሚገርማችሁ ቲክቶክ ስጀምር ትችላለህ ቀጥል ነው ያለችኝ። እኔ መጀመሪያ ቲክቶክ ስጀምር እሷን ይደብራታል ብዬ ጠይቄ ነው የጀመርኩት። ቲክቶክ በከፍት ይደብርሻል አይደብርሽም ቪዲዮ እየሰራው በፖስት ብዬ ስጠይቃት እኔ ችግር የለብኝም ጀምር ነው ያለችኝ። ጀግና ነህ። በቃ ይሄንንም ስሰራ ይሄንንም እንትንም ስል ቪዲዮም ስሰራም በዚህንም ድርጅቱን ሳስተዋውቅ በውስጥ እየመጣች ሳይቀር እኔ ላይቭ ላይ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች። እሷ ላይቭ ላይ ተቀምጣ በኢሞ ማለት ለኔ መምህሬ ናት ሚስቴም ማለት ነው። እሷንም ከልብ አመሰግናታለሁ። ሁሌም ምኞቴ ምን እንደው ታውቃላችሁ አላህ ነው የሚያቀብኝ ማለት ነው። የምን ጊዜም የሁሉ ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደሚስት በቃ ቤቷ ቁጭ አድርጌ ማስተዳደራት ብዬ ነው ሁሌም የማልመው። ሁሌም እሷ ጋራ ሳወራ በቃ በዚህ ነገር ሞራሌ እንደይነካ እያለች እሷ እኔን ታጽናናኛለች። በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች። አንቺና እኔ አሁን ባልና ሚስት ነው የምንባለው አንቺን እያሸቀልኩኝ እኔ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ። እሷ ብትጠይቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ። በቃ ለኔ ማለት ምን እንደምላችሁ አላቅም። እኔ ምንም ነገር አድርጌላት አላቅም። ምንም ነገር ማለት ነው እሷ ላይ ለኔ ካደረገችልኝ አንፃር ማለት ነው። እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንዲታውኝ ያደረገችኝ ትልቁ እንትን ሚስቴ ናት። እና እሷን እንዲታመሰግኑ ይፈልጋለሁ። በቃ ትልቅ ማለት ለዚህ ባለውለታዬ ናት ሚስቴ። በቃ ሁሌም በቃ ላንቺ ክብር አለኝ። በቃ ሁሌም ወድሻለሁ፣ ክብር አለኝ። የኔ ምን ጊዜም ጀግና ነሽ። እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስትን ንግስት ካረካት አንተ ንጉስ ነህ። ምክንያቱም የንግስት ባል ስለሆንክ። እንደዚህ ደግሞ ቤተሰባቸውን ባላቸውን የሚረዱ በትክክል እርዳታ የሚያስፈልገው የሚሰራ ሰው ሰፖርት የሚያደርጉ የአረብ ሀገር ልጆች ለሀገራቸውም ለቤተሰቦቻቸውም ንግስቶች ናቸው። እና በጣም እድለኛ ነህ። ያው እሷም እድለኛ ናት። በማመስገን ደግሞ ሞር አክብሬያለሁ። ሚስቱን የሚያመሰግን የሚያከብር ሰው በጣም ደስ ይለኛል። የሚስቱን ሀቅ የሚጠብቅ ሚስቱን የማያጨበረብር ወንድ በጣም ደስ ይለኛል። እና እድለኛ ናት እሷም አንተም እድለኛ ነህ።